የምናየው ቲዎሪ ኦፍ ኦሪጂን ወይም የመገኘት ጽንሰ ሀሳብ የሚለውን ነው። ሰዎች በምድር ላይ ለምን ያህል ጊዜ ቆዩ፣ እንዴትስ ተገኙ የሚለውን ጥያቄ ለረጅም ጊዜ ሳይመለስ ቆይቷል። በተለይም ከ19ኛው መቶ ክፍለ ዘመን አጋማሽ ጀምሮ የሰው ልጅ አመጣጥን በተመለከተ የሳይንሳዊ ዘርፈ ብዙ ጥናት አድርጓል። በተለይ እንደ አርኪኦሎጂ እና አንትሮፖሎጂ ያሉ አዳዲስ የምርምር ዘርፎች ላይ ተሳታፊ የነበሩ ምሁራን ተጠቃሽ ናቸው። በአሁኑ ጊዜ የሰው ልጅ አመጣጥን በተመለከተ ሁለት ዋነኛ እይታዎች ወይም አታዮች አሉ። አንደኛው ክሬሽነስ ቲዎሪ ወይም የፈጣሪነት እይታ የሚለው ነው። ፈጣሪነት የሚለው ቃል ወይም ክሬሽነስ ቲዎሪ የሚለው ቃል ዓለም፣ ምድር፣ ህይወትና የሰው ልጆች መገኘት ወይም አመጣጥ በአምላክ ወይም በፈጣሪ ኦር ሱፐርናቹራል አማካኝነት እንደሆነ የሚታመነውን ሃይማኖታዊ እምነትን ያመለክታል። በዚህም መሰረት የፈጣሪነት እምነት ተከታዮች ምድርና በውስጡ ያሉት ህይወት የሰው ልጆችን ጨምሮ በሙሉ አካላዊ ቅርጽና መዋቅራቸው በእግዚአብሔር እንደተፈጠረ ያምናሉ። በዚህም አዳምና ሔዋን የመጀመሪያዎቹ ሰዎች እንደሆኑ ይታመናል። ሳይንሳዊ ወይም ሳይንቲፊክ ቲዎሪ ወይም ኢቮሉሽነስ ቲዎሪ የምንለው ነው። የሳይንሳዊ እይታ የሰው ልጅ አመጣጥ ዝግመተ ለውጥ እይታ ወይም ቲዎሪ ኦፍ ኢቮሉሽን ተብሎ ይጠራል። ዝግመተ ለውጥ ወይም ኢቮሉሽን ዓለም እና በምድር ላይ ያለው ህይወት ሁሉ በጣም ረጅም ዘመን ማለትም ሚሊዮኖች ወይም ቢሊዮኖች አመታት ውስጥ ቀስ በቀስ ከቀላል ነገሮች ወደ ውስብስብ ነገሮች እያደጉ በመምጣት እንደተፈጠሩ የሚያምን ንድፈ ሀሳብ ነው። በዚህ እይታ የሚያምኑ ሰዎች የዝግመተ ለውጥ ጽንሰ ሀሳብ ተከታዮች ወይም ኢቮሉሽኒስት ተብለው ይጠራሉ። እንደነሱ አስተሳሰብ የሰው ልጅ ከቀላል የህይወት ቅርጽ ከፍ ወደ አለ ውስብስብ አፈጣጠር እንደተለወጡ ወይም ኢቮልቭ እንዳደረጉ ያምናሉ። የሳይንሳዊ ወይም የዝግመተ ለውጥ እይታ ከተነሳ በኋላ በተለይም በ19ኛው መቶ ክፍለ ዘመን አጋማሽ ላይ ስለ ሰው ልጅ አመጣጥ በፈጣሪነት ወይም ክሬሽነስት እምነት ተከታዮችና በዝግመተ ለውጥ ወይም ኢቮሉሽነስ ቲዎሪ ጽንሰ ሀሳብ ተከታዮች መካከል ጠንካራ ክርክር ተካሂዷል። ይህ ክርክር ቻርልስ ዳርዊን የዝርያዎች አመጣጥ በተፈጥሮ ምርጫ ወይም ኦሪጂን ኦፍ ስፒሺስ ባይ ናቹራል ሴሌክሽን የተሰኘውን ስራ በ1859 ዓመተ ምህረት ከታተመ በኋላ ወደ ከፍተኛ ደረጃ ደርሷል። ይህ ጽንሰ ሀሳብ ሰዎች ከዝቅተኛ ፍጡራን በዝግመተ ለውጥ ወይም ግራጁዋል ፕሮሰስ እና በተፈጥሮ የለውጥ ሂደት እንደሚያድጉ ያብራራል። የዳርዊን የሳይንሳዊ ስራ የዝግመተ ለውጥ ጽንሰ ሀሳብን ወይም ኢቮሉሽንና የተፈጥሮ ምርጫን ናቹራል ሴሌክሽንን ፍልስፍና ንድፈ ሀሳባዊ ማብራሪያ ሆኖ አገልግሏል።